በሚኒስቴሪያል ፖዚሽን አንድ ፖዚሽን አለን፣ የትምህርት ሚኒስቴር። የትምህርት ሚኒስቴር ላይ በአስፈጻሚው ምክር ቤት የመቀመጥ ስልጣን ይሰጠናል። አንድ መስሪያ ቤትን አንድ የመንግስት የሚኒስቴሪያል መስሪያ ቤትን የመምራት ኃላፊነት ይሰጠናል። በዚህ ውስጥ በተደጋጋሚ እንደምናነሳው በጣም የምንኮራበት ስራ ሰርተናል። በአሁኑም ምርጫ ህዝብን የምንቀሰቀስበትና የምናሳየው ስልጣን ብትሰጡን በሚቀጥለው እንደዚህ አይነት መሰረት ቀያሪ መሰረት የሚለውጡ ለኢትዮጵያ የትምህርት ስርዓት መፍትሄ የሚሆኑ ስራዎችን እንደሰራን ሁሉ በተመሳሳይ ሌሎች ሚኒስትሪያል ፖዚሽንስ ብናገኝ የዚህን አይነት የሚያኮራ ተግባር ለህዝብና ለሀገር የሚጠቅም ስራ እንሰራለን የሚለውን እያሳየን ከምንቀሰቀስበት ከምንኮራበት እንደ ፓርቲ ስራዎች አንዱ ነው የትምህርት ሚኒስቴር ስራ። ኢዜማ ሲመሰረት የትምህርት ፖሊሲ ብሎ ያስቀምጠዋል። ልንሰጣችሁ የምንችል ዶክመንት አንድ በግልጽ ስንናገር የነበረው እስከዛሬ ፕራውድሊ ስንናገር የነበረው ኢንተርቬንሽን ኖሮብን አያውቅም። በትምህርት ሚኒስቴር በምንሰራው ስራ ያመንበትም ሚኒስቴሩ ያመኑበትም ሲሰሩ ነው የቆዩት። ስትራቴጂ ከመንደፍ ጀምሮ አሁን የተተገበሩት ተግባራት የኢዜማ ፖሊሲ ውስጥ አሉ ወይ የትምህርት ፖሊሲ ውስጥ ብላችሁ ሄዳችሁ ማየት ትችላላችሁ። ያልተገበርነው ይኖራል እንጂ ከተተገበረው ውስጥ የኢዜማ ፖሊሲ ውስጥ የሌለ የለም። ይሄንን ክሊር ማድረግ ያስፈልጋል። ስለዚህ የትምህርት ሚኒስቴሩን በዚህ ለመዝጋት ያህል የትምህርት ሚኒስቴሩን ፕላስ ደግሞ ከመንግስት ጋር መስራትን በግልጽ ለመዝጋት ያህል በጣም የምንኮራበት በሚቀጥለው ምርጫም የምንቀሰቀስበት ስራ ሰርተናል ብለን ነው የምናምነው። በትምህርት ሚኒስቴር በኩል ከመንግስት ጋር መስራት ራሳችንን ፕሩቭ እንድናደርግ ለህዝብ ስልጣን ቢሰጠን ይሄን ነው የምንሰራው መስራት እንችላለን የሚለውን ከማሳየት በዘለለ የምንሰራቸው ስራዎች እንዴት ለህዝብ የሚጠቅሙ እንደሆኑ ያሳየንበት ነው። ጠቅሞናል ብለን እናምናለን እንደ ፓርቲ። ዲስፓይት ኦል ዘ ሩመርስ ከሚወሩት ከሚቀርቡብን ውንጀላዎች በስተጀርባ የምናሳየው ተግባራዊ ስራ የሰራንበት ነው ብለን ነው የምናምነው። ሁለተኛ ከመንግስት ጋር መስራትን እንደ እንትን አትዩት፣ ላይክ እንደ ፎቢያ። አልቲሜት ጎላችን እሱ ነው። እንደ ፓርቲ የተቋቋምንበት ነገር ስልጣን ይዘን የመንግስትን ስልጣን ይዘን ፖሊሲዎቻችንን ማስፈጸም ነው። እሱን ኦፖርቹኒቲ ስናገኝ በምንም አይነት መልኩ ስናገኘው እሱን ኦፖርቹኒቲ ወስደን ስራ እንሰራበታለን። ያደረግነው ያንን ነው። ኢዜማ አሁን እንደሚባለው የሚኒስቴሪያል ፖዚሽን ብቻ አይደለም ያለው። በከተማ አስተዳደሩ ላይ 2 ቢሮዎችን በተለያየ ጊዜ ማኔጅ አድርገናል። ተሸላሚ ተመስጋኝ የሆንበት ስራ ነው የሰራ ነው። በዛም ውስጥ በተለያዩ ክልሎች ሞር ስፔሲፊካሊ በደቡብ ክልል አሁን በተከፋፈሉት በሶስቱም ክልሎች ውስጥ ፖዚሽኖች አሉ። በእነሱ ባገኘናቸው ፖዚሽኖች የምንኮራበት ለህዝብ ሰርተን ማሳየት እንደምንችል ያሳየንበት ስራ ነው የሰራ ነው። የተመሰገንበት ስራ ነው የሰራ ነው። ማሳየት ብቻ ሳይሆን ደግሞ ለህዝብ የሚጠቅም ስራ ነው የሰራ ነው። አልቲሜት ጎላችን ነው እያሳካን ያለ ነው በእኛ በኩል። ስለዚህ መንግስት መሆን ነው እቅዳችን። ብንችል ጠቅልለን ሁሉንም የመንግስት ካቢኔት ፖዚሽንስ መያዝ፣ በምርጫ አሸንፈን መንግስት ሆነን መንግስትን መስርተን፣ ባንችል ደግሞ ባገኘናቸው እድሎች ሁሉ ስራ መስራት እንደምንችል የምናሳይበት የመንግስትን ስልጣን የምናገኝበት፣ ስናገኝ ደግሞ ሻያዌ የምናደርግበት አይደለም። ፕራውድሊ ገብተን ስራ ሰርተን የምናሳይበት ነው የሚሆነው። እሱን ነው እያደረግን ያለ ነው። በዛው መንገድ ነው የምንቀጥለው።